ፍረሻል እጥፋ አንቺን ለማመስገን ህሊናዬ ይርካ። መንፈሳዊ ዝግጅት አድርገን ቃሉን እንሰማለን። አካላዊ ዝግጅቶቻችን ምን እንደሆኑ ደጋግመን አሳስበናል። ይሄ የሚጠፋው ሰው የለም። ስልኮቻችሁን ድምፅ አልባ አድርጓቸው። ሊረብሻችሁ ቃሉን በማስተዋል እንዳትከታተሉ ከሚያደርግ ማንኛውም ነገር ራሳችሁን እንድትጠብቁ የሚተላለፈውን ቃል መሰረታዊ ትምህርት የምታስቀሩበት ማስታወሻችሁን ደግሞ እንዳንዳንድ ብርቶች ቅዱስ መጽሐፋችሁን እንድታዘጋጁ ምናልባት ማስታወሻ ያለያዛችሁ መጽሐፍ ቅዱስም ይዛችሁ መከታተል የማትችሉ ስልካችሁን ትምህርቱን በማስቀረት እንድትጠቀሙበት እጠይቃችኋለሁ። መንፈሳዊ ዝግጅታችን እግዚአብሔር ለሚናገረን ሰው ምስጢሩን እንዲገልጥ ሞገስ በረከት እንዲያድል መጸለይ ነው። ስንጀምር ጀምሮ አሁንም ቁጭ ባልንበት በህሊና ስለ አገልጋዮች በመጸለይ ልባችን እንዳይባክን ልብን የሚያባክን ክፉ እንዳይቀርበን ከመገሰጽ ጋር ራሳችንን እናዘጋጃለን። ዛሬ የሚያስተምሩን አባታችን በቤተ ክርስቲያናችን ካሉ በዚህ ዘመን የመጻሕፍትን ምስጢር ትርጓሜ ተንትነው አራቀው ሊያስተምሩን ሊያስረዱን ከሚችሉ መቻል ብቻ አይደለም ልብን የሚያሳርፍ የአባትነት አደራ ለመስጠት እግዚአብሔር ጸጋ ያደላቸው ሁላችሁ እንደምታውቋቸው ገምታለሁ። ለቤተ ክርስቲያኒቱ ተጠያቂ አባት ናቸው። በቅዱሳት መጻሕፍት ትርጓሜና ምስጢር የረቀቁ ደገኛው አባታችን የእኛን የልጆቻቸውን ጥያቄ ጥሪ ሳያስተካክሉ በፍጹም ቀናነት በፍጹም ቅንነት ጥሪያችንን ተቀብለው እናንተ ልጆቻቸውን ለማገልገል በወንጌል አገልግሎት ከሚገኘው በረከት ሊያካፍሉን በመካከላችን የተገኙ መጋቤ ብሉይ ወሐዲስ ቆሞስ አባ ጸጋ ዘአብ እንደምታውቁት የቅድስት ሥላሴ ካቴድራል የመጻሕፍት መምህር የአብነቱ ሰው ናቸው። አሁን ደግሞ መጨረሻ ላይ ተነፍሰዋለሁ ሌላ የአባትነት አደራ ኃላፊነት ተቀበለው እያገለገሉ ያሉ ተወዳጁ አባታችን ያስተምሩናል። ለክቡር አባታችን ምስጢሩን ለእኛ ማስተዋልን እግዚአብሔር ሰጥቶ እንዲያስተምረን ፈቃዱ ይሁን። ወደ አባታችን ክቡር መምህራችን መጋቤ ሐዲስ ድጋፌ ገብረ ሚካኤል የዚህ ታላቅ ቤተ ክርስቲያን የስብከተ ወንጌል ክፍል ዋና ኃላፊ፣ ክቡራን አባቶቻችን ካህናት፣ ወንድሞቻችን ዲያቆናት፣ እግዚአብሔር የሚወዳችሁ እግዚአብሔርን የምትወዱ እርስ በርስ የምትዋደዱ የእግዚአብሔር ቤተሰቦች አባቶችና እናቶች፣ ወንድሞችና እህቶች ሁላችሁም እንደምን ሰነበታችሁ? እንደምን ዋላችሁ? ከሞት አርቆ በሕይወት አቆይቶ ለዚህ ዕለት ለዚህ ሰዓት ስላደረሰን ብዙዎች መኖር ሲሹ መሰረት ጀምረው በግድግዳ ከግድግዳም አልፈው ኮርኒስ ሳይደርሱ ኃያል የሚባል ሞት አሸንፏቸው ወደ መቃብር ሲወርዱ እኛም ደግሞ ግድ የለም ለንስሐ ይቆዩ ብሎ ለዚህ ሰዓት ስላደረሰን ክብር ምስጋና ይግባው። ያው በስመ አብ ብዬ ዳግም ያላወጅኩት አስቀድመው አባቶች በጸሎት ስለጀመሩ ነው። በዛ እንድትመለከቱት የትምህርታችን ርዕስ የሚሆነው እስመ ለመላእክቲሁ ይእዝዞሙ በእንቲአከ የሚል ይሆናል። በመዝሙረ ዳዊት መዝሙር 91 ቁጥር 11 ላይ መዝሙረኛው ዳዊት
ከምንዘምራቸው መዝሙራት ልብን የሚያሳርፍ አንድ የእግዚአብሔር ቃል አለ። እርሱም እንዲህ ይላል፣ መላእክቱን ስላንተ ያዘዋቸዋል። ከመ ይዕቀቡከ በኩሉ ፍናዊከ፣ የሚያዛቸው በመንገድህ ሁሉ ይጠብቁህ ዘንድ ነው። የእግዚአብሔር የቃሉ በረከት በአእምሯችን እንዲሰርጽ ሁላችሁም እስኪ ተናገሩ። እስመ ለመላእክቲሁ ይእዝዞሙ በእንቲአከ ከመ ይዕቀቡከ በኩሉ ፍናዊከ፣ በመንገድህ ሁሉ ይጠብቁህ ዘንድ መላእክትን ስላንተ ምን ይላቸዋል? ምነው ድምፃችሁ አቤት ሙትት አላችሁ። ስላንተ ምን ይሉሃል? ምን ይላቸዋል? ያው እዚህ አጥቢያ ላይ ማነው እዚህ መድረክ ላይ መጽሐፍ ቅዱስን ካላለመመርናችሁ በስተቀር ቤት እንደማታነቡ ስለምናውቅ ሁል ጊዜ እኔ የሚናፍቀኝ ምን መሰላችሁ? ኦርቶዶክሳውያን ከቤተ ክርስቲያን አገልግሎት በውጭ ባለው ሕይወታቸው የመጽሐፍ ቅዱስን ክፍል የሚያጠኑበት ሕይወት ሲኖር ነው የምመኘው። የአብዛኞቻችሁ ከእግዚአብሔር ቃል ከወንጌል ጋር ያላችሁ ግንኙነት የታወቀ ነው። ቤታችሁ እንኳን ለእንግድነት መጥተን እስኪ መጽሐፍ ቅዱስን አምጡት ስንል የት ነው የሚገኘው? ሳትዋሹ ተናገሩ። የአንዳንዶቻችሁ ደግሞ የተለየ ነው። ከአልጋ ስር ነው የሚወድቀው። ተፈልጎ በስንት መከራ አቧራ ለአቧራ ሆኖ አመድ ነፍቶበት እኛ እያራገፍን እናነባለን። ማስተዋሉን ለሁላችንም ያድለን። በዚህ በትምህርት ርዕስ የምናነሳቸው ነገሮች የመላእክት ተፈጥሯቸው፣ የመላእክት ባህሪያቸው፣ የመላእክት አገልግሎታቸውና ተልእኳቸው እንዲሁም አማላጅነታቸው ባጭሩ እናያለን። መንፈስ ቅዱስ ሁላችንንም ያስተምረን። ባጭሩ ስለ ቅዱሳን መላእክት መዝሙረኛው ዳዊት በመንገድህ ሁሉ ይጠብቁህ ዘንድ መላእክቱን ስላንተ ያዛቸዋል ብሏል። በመንገድህ ሲባል ከዚህ 4 ኪሎ ማለት አይደለም፣ ወይም ከሲኤምሲ አያት እስከ አያት ያለው አስፋልት መንገድ ማለት አይደለም። በመንገድህ የተባለው ሃይማኖት ማለት ነው። በመጽሐፍ ቅዱስ ውስጥ በዮሐንስ ወንጌል ምዕራፍ 14 ላይ ዋውሳ እግዚእ ኢየሱስ አነ ውእቱ ፍኖትኔ ወጽድቅ ወሕይወት፣ ጌታ ኢየሱስ ክርስቶስን መለሰ እንዲህ አለ፣ መንገድ፣ እውነት፣ ሕይወት እኔ ነኝ። የኔና የእናንተ መንገድ ማን ነው? ክርስቶስ ነው። ሃይማኖት ነው። የጻድቃን መንገድ፣ የክርስቲያኖች መንገድ የተባለው ክርስቶስ ነው። ኢየሱስ ክርስቶስ የአብ የባህሪ ልጁ ነው ብሎ ማመን መንገድ ነው። አብ ወላዲ፣ ወልድ ተወላዲ፣ መንፈስ ቅዱስ ሰራጺ፣ ወልድ ቢወለድ እንጂ አያሰርጽም አይሰርጽም። ወልድ በቃልነት ገንዘቡ ለራሱ ቃልነትን ለአብና ለመንፈስ ቅዱስ ቃላቸው ነው ብሎ ማመን የኔና እናንተ መንገድ ነው። ወልድ እግዚአብሔር ወልድ ከሰማየ ሰማያት ወረደ፣ በድንግልና ተጸንሶ በድንግልና ተወለደ ያለ ልዩነት መለኮቱ ከትስብእቱ
ትስብእቱ ከመለኮቱ ለዓይን ቅጽበት ያህል ሳይለይ ወደ መቃብር ወርዶ ሙታንን አዳነ ብሎ ማመን የኛ መንገድ ነው። የኛ መንገድ ይሄ ነው። በስግው ቃል በኢየሱስ ክርስቶስ አምላክነት ማመን ነው። ያም አፍኒ ወልብኒ እንዳለ ልብም አፍም አንድ ሆነ። እንደ ቅዱስ ጴጥሮስ አንተ ውእቱ ኢየሱስ ክርስቶስ ወልደ እግዚአብሔር ብሎ ማመን ያ መንገድ ይባላል። ቅዱስ ጴጥሮስ ክብር ምስጋና ይግባው ለጌታችን እንዲህ ነው ያለው፣ አንተ የአብ የባህሪ ልጁ ነህ። ይሄ ነው የኛ መንገድ። የክርስቲያኖች መንገድ፣ የጻድቃን መንገድ፣ የቅኖች መንገድ የሚባለው ይሄ ነው። ለዛ ነው መዝሙረኛው ዳዊት መዝሙር 1 ላይ እስመ ያአምር እግዚአብሔር ፍኖቶሙ ለጻድቃን፣ እግዚአብሔር የደጋጎቹን መንገድ ያውቃል። ምን ይላል? ያውቀዋል፣ እምነታችንን ያውቀዋል። ወፍኖቶሙሰ ለኃጥአን ትጠፍ ይላል። የተጠራጣሪዎች የመናፍቃን መንገድ ግን ትጠፋለች። ምን ትላለች? አያችሁ፣ መንገድ ከሆነ ቦታ ወደ አንድ ቦታ የሚያደርስ ሳይሆን ሃይማኖት መሆኑ በዚህ ያስረዳል። በሌላ አንቀጽ ነብዩ ኢሳይያስ እንዲህ ብለዋል። ትንቢተ ኢሳይያስ ምዕራፍ 26 ነው። እስመ ፍኖተ ጻድቃን ርትዕት ይእቲ፣ የጻድቃን የአማኞች መንገድ ቀጥ ያለች ናት ይላል። ወደ ቀኝም ወደ ግራም የላትም፣ ቀጥ ያለች ናት። ያም የኛ ሃይማኖት እምነት ማለት ነው። በመንገድ ይጠብቁህ ዘንድ መላእክቱን ስላንተ ያዛቸዋል ያለው ከመ ይቀቡከ በኩሉ ፍናዊከ፣ በሃይማኖት ስትኖር በእምነት በምግባር በትሩፋት ከመኖርህ አንጻር ከሚመጣው ፈተና ይጠብቁህ ዘንድ ማለት ነው። 3 አይነት መንገድ አለ። የነፍስ መንገድ አለ፣ የስጋ መንገድ አለ፣ የሃይማኖት መንገድ አለ። በስጋችን መከራ እንዳያገኘን፣ በነፍሳችን ጽምነት እንዳያገኘን፣ በሃይማኖታችን ጥርጥር እንዳያገኘን መላእክት ይጠብቁናል። ከመ ይትዓቀፍ በእብን እግርከ ያለ ያስረዳል። እግርህ በድንጋይ እንዳይሰነካከል፣ በምን እንደ አድማስ ድንጋይ በጠነከረ ጥርጥር ክህደት እንዳይናወጽ፣ እንደ ስጋ አመለካከት እንደ ድንጋይ የከፋ ተንኮል፣ ጥርጥር፣ ክዳት፣ ማስመሰል እንዲሁም ኢ ክርስቲያናዊ ከሆነ ተግባር እንደ አድማስ ድንጋይ ከጠነከረው ይጠብቁህ ዘንድ፣ ከክፉ ሰዎች ይጠብቁህ ዘንድ፣ ክፉ ሰዎች ከመከሩት ምክር ከሰይጣን ጠላትነት ይጠብቁህ ዘንድ፣ እንደ ድንጋይ ከጠጠረው ትዕቢት እንደ ድንጋይ ከከፋው ጥርጥር ይጠብቁህ ዘንድ በየት በመንገድ መላእክቱን ስላንተ ያዛቸዋል። በነገራችን ላይ እስከዚህ ድረስ ወደ እግዚአብሔር ቤት እስክንወጣም ድረስ አጠገባችን ያሉት መላእክት ናቸው። ጎሽ በርታ እያሉ ማለት ነው። ይህንን የሚያስረዳ ነገር በአጭሩ ልተንትንና ትምህርቴን የነገርኳቸው ርዕሶች በአጭሩ አይተን ትምህርቴን እጠቀልላለሁ። ሰላም እግዚአብሔር ከሁላችን ጋር ይሁን። መላእክቱን ስላንተ ያዛቸዋል ያለውን ቅዱስ አባታችን
ሊቁ ቅዱስ ዮሐንስ አፈወርቅ ሲተረጉመው ወይስ ተነትነው ምን አለ? ሃይማኖተ አበው 68 ቁጥር 34 ላይ ተመልከቱ። ተአምሩኑ ከመ ይሰብሕዎ መላእክት ለእግዚአብሔር። ወንድሜ ይላል ዮሐንስ አፈወርቅ መላእክት እግዚአብሔርን እንደሚያመሰግኑ ታውቃለህ? ከዛስ በእንተ ሰናያት እንተ ትከውን ለካልአን፣ ደግሞስ ለሰው ልጆች በሚደረገው መልካም ነገር መላእክት እግዚአብሔር እንደሚያመሰግኑ ታውቃለህ? ወፈድፋደሰ ስርየተ ኃጢአት፣ ይልቁንም ስለ አንድ ሰው መዳን መላእክት እግዚአብሔርን እንደሚያመሰግኑት ታውቃለህን? ወኢሬኤዩ ሰናያተ እንተ ትከውን ለካልአን ከመ ዚአሆሙ ይእቲ። የሆነው ሆኖ ይላል ቅዱስ ዮሐንስ አፈወርቅ መላእክት ለሰው ልጆች በተደረገው ነገር ሁሉ ለራሳቸው እንደተደረገ ይቆጥሩታል። ለእኛ በተደረገልን ነገር ሲደረግልን ደስ ይላቸዋል፣ ሲደረግብን ደግሞ ያዝናል። ለዛ ነው ኢትዮጵያውያን ሊቃውንት ተርጓሚያን በጉባኤ ቤት እንዲህ ብሎ ያስተማሩን። ለዛ ነው መላእክት እንደ ታላቅ ወንድም፣ የሰው ልጅ እንደ ታናሽ ወንድም ናቸው ብለዋል። ታላቅ ወንድም ለታናሽ ወንድሙ በተደረገለት ነገር ደስ ይለዋል፣ ይከፋዋል። ከቃሉ ጋር ናቸው። ይከፋዋል፣ ደስ ይለዋል። ታላቅ ወንድም ለታናሽ ወንድሙ በሚደረገው ይደሰታል፣ ይከፋዋል። መላእክትም ለእኛ በተደረገው ነገር ደስ ይላቸዋል። ስለዚህ ኢትዮጵያውያን ሊቃውንት ምን አሉ? መላእክት እንደ ታላቅ ወንድም፣ የሰው ልጆች እንደ ታናሽ ወንድም ናቸው። ምን ያለውን ይዘው ነው? ወኢሬኤዩ ሰናያተ እንተ ትከውን ለካልአን ከመ ዚአሆሙ ይእቲ ያለውን ይዘው ነው። ለሰው ልጆች የተደረገችዋ መልካሟ ነገር ለራሳቸው እንደተደረገች ይቆጥሯታል ብለው ሊቁ ማር ይስሐቅም በአንቀጽ 4 ላይ እንዲህ ብሎ ተናግሯል። አስተሐሞተ አኀው አብያን ከመ ዘለንዑሳን፣ የታላላቆቹ ወንድሞች ሐዘን የታናናሾች ሐዘን ነው ብለው። ምን ማለት ነው? የሰው ልጅ ሲያዝን መጀመሪያ የሚያዝኑት መላእክት ናቸው። በነገራችን ላይ ሰው ሲሞት፣ ሰው ሲያጣ፣ ሰው ሲቸገር፣ ሰው ሲከፋው ለመጀመሪያ ጊዜ አንገቱን አቀርቅሮ የሚያዝን እግዚአብሔር መልአክ። ይሄ በፍጹም እንዳትረሱ። ከሃይማኖት ወጥተን ስንጎዳ፣ ከምግባር ከትሩፋት ስንለይ፣ ምግባር ትሩፋት ሲለየን፣ ሰዎች በእንጀራችን መሃል በነሰነሱት አሸዋ የተነሳ ስናዝን፣ ሰዎች ሲገቡን ሲያረቁን፣ ስናዝን፣ ስናለቅስ፣ ስናጣ፣ ስንቸገር፣ በሃይማኖትም ስንደን፣ ስናዝን፣ ስንቆጭ የመጀመሪያዎቹ ድንኳን ጥለው የሚያዝኑት መላእክት ናቸው። ምክንያቱም ሊቁ ማር ይስሐቅ የታላላቅ ወንድሞች ሐዘን የታናናሾቹ ሐዘን ነው ነው። ስለዚህ ምን ለማለት ነው? መላእክት ወንድሞቻችን ናቸው ያልኳቸው። ይሄን ስል ግን ተፈጥሯቸው፣ ተልእኳቸው፣ ባህሪያቸው ያመሳስለናል ማለት አይደለም። አሊያም እንደ ዘመኑ ፈሪሳውያን ሰዎች ሚካኤልዬ ገብርኤልዬ ብላችሁ ዕቃ ጫወታም ልትጫወቱ አይደለም። አንዳንድ ሰዎች ስላሉ አርሴምዬ እንትንዬ ተክልዬ እያሉ የሚናገሩ ሰዎች አሉ። አይባል የቆሎ ጓደኛ ናቸው። አባታችን ጻድቁ አቡነ ተክለ ሃይማኖት እንደዛ ነው የሚጠራው። እንደ ቆሎ ጓደኛ አንዳንዶቹ መደፋሮች ናቸው። በየታክሳቸው ሁሉ ለጥፈውታል። አርሴምዬ ብለው የፍቅር ሊሆን ይችላል፣ ግን ነገር ሃይማኖት ደግሞ አይፈቅድም። ቅዱስ የሚለውን ወይም ቅድስት የምትለዋን ስም ዝም ብሎ አይደለም የተሰጠው፣ በቀኖና ቤተክርስቲያን ስለሆነ ማለት ነው። መላእክት እንደ ታላቅ ወንድም፣ እኛ እንደ ታናሽ ወንድሞች ነን። ለዛ ነው መላእክት በዕለተ ልደት በፊታችን በደንብ ትማሩታላችሁ። የሰው ልጆች ግዕዛን ተሰጥቷቸው ልጅነታቸውን ተረክበው
የብርሃን ልብስ ለብሰው ከሞት ወደ ሕይወት ከአሳር ወደ ክብር ሲመጡ ሲሸጋገሩ ደስ ብሏቸው ስብሐት ለእግዚአብሔር በሰማያት ወሰላም በምድር ስምረቱ ለሰብእ ብለው እረኞች ሲያመሰግኑ መላእክትም አብረው ደስ ብሏቸው አመስግነዋል። ለምን? የሰው ደስታ የነሱ ደስታ ነውና። በቤተልሔም በተደረገው የቤዛነት ስራ መላእክት ምናቸው? መላእክት ከእግዚአብሔር ጋር ተጣልተዋል? ልጅነትን አጥተዋል? የለም አላጡ። ከእግዚአብሔር የተለየ ሐዘን የገጠመው በመንጸፈ ደይን ወድቆ በግራ አጋንንት ተቀጥቅጦ ይኖር የነበረው የሰው ልጅ አዳም ነው እንጂ መላእክት አይደሉም። በጌታ ልደት መላእክትና እረኞችና መላእክት አንድ ሆነው ደስ ብሏቸው ያመሰገኑት መላእክት ታላቅ ወንድም ስለሆኑ። እናንተ ድግስ ደግሳችሁ ታላቅ ወንድማችሁ ባይገኝ ደስ ይላችሁ አይላችሁ? አንተማ ወንድሜ አይደለህም ትላላችሁ። በሐዘንም በደስታ ቅድሚያ የሚገኘው ታላቅ ወንድም። ታላቅ ወንድም እንደ አባትም ነው። ታላቅ ወንድም መሪ ነው። ለደስታችንም የሚደሰት ለሐዘናችንም አብሮ የሚያዝን መፍትሄ ፈላጊ ነው። የሰማይ መላእክት ነጉደው መታየታቸው የሰማይ መላእክት በሙሉ የአዳምና የልጆቹ ታላላቅ ወንድሞች ስለሆኑ ለዛ ነው የሶርያው ሊቅ ቅዱስ ኤፍሬም ወኩሉ ፍጥረት ተፈስሐ በምጽአትከ፣ አቤቱ ሰው በመሆን መላእክት ደስ አላቸው ያለው ለዛ ነው። በሕይወታችን በመግባታችን በመውጣታችን የእግዚአብሔር መላእክት ከኛ ጋር እንደሆኑና የመላእክት ለኛ ያላቸውን ተሳትፎ እኔና ትምህርት እንጠቅልል። ተፈጥሯቸውን ስንመለከት መላእክት በዕለተ እሑድ እንደተፈጠሩ ሁላችሁም ታውቃላችሁ። አፈጣጠራቸው ላይ መላእክት እንደ ሰው ልጅ ከእሳት ከውሃ ከመሬት ከአራቱ ባህሪያት የተፈጠሩ አይደለም። የቤተ ክርስቲያናችን ሊቅ አክሲማሮስ የሚባለው ለይኩን ብርሃን ባለ ጊዜ መላእክት ተፈጥረዋል። የመላእክት ተፈጥሮ ከየት ነው ሲባል የመላእክት ተፈጥሮ እምኀበ አልቦ ይባላል። እስኪ በሉ እምኀበ አልቦ ከምንም ማለት ከምንም ግን የሚለው ለእኛ ነው። ከእግዚአብሔር ዘንድ ግን ይታወቃል። እኛ የመላእክት ተፈጥሮ ከእሳት ከነፋስ ከውሃ ከመሬት እንዳልሆነ እናገራለን። ከእግዚአብሔር ቃል ከብርሃኑ የተነሳ መላእክት ተገኝተዋል ብለን እናገራለን። የመላእክት ተፈጥሮ እኛ ከምንም ነው ለይኩን ባለ ጊዜ ተገኝተዋል ብለን ብንናገርም ቅሉ በእግዚአብሔር ዘንድ ግን የመላእክት ተፈጥሮ ይታወቃል አይታወቅም? ይታወቃል። ይሄ ሊቅ መላእክት ከእሳት ከነፋስ ከውሃ ከመሬት ተፈጥረዋል ያልከኝ እንደሆነ እንደ ሰው ልጅ መዋቲ በሆኑ ነበረ ብሎ ይመልሳል። ስለዚህ መላእክት ሕያዋን ለመሆናቸው ምልክቱ ከአራቱ ባህሪያተ ሥጋ ሟች፣ ፈራሽ፣ በስባሽ ከሆኑ ባህሪያት ውጪ ስለሆኑ ሕያዋን ሆነው ይኖራሉ ማለት ነው። አንዳንድ ጊዜ ዘይሬስዮሙ ለመላእክቲሁ መንፈሰ ወለእለ ይትለአክዎ ነደ እሳት ይላል መዝሙረኛው ዳዊት። ዘይሬስዮሙ ለመላእክቲሁ መንፈሰ የሚላላኩትን መንፈስ የሚያደርጋቸው፣ ወለእለ ይትለአክዎ ነደ እሳት የሚላላኩትን ነደ እሳት የሚያደርጋቸው የሚለው ግብራቸውን ተልእኳቸውን ለማስረዳት እንጂ ተፈጥሯቸውን ለማስረዳት አይደለም። እሳትም ነፋስም የመላእክት የአገልግሎታቸው ምሳሌ ለመሆን የቀረቡ ናቸው። እሳት ረቂቅ ነው፣ መላእክት ረቂቃን ናቸው ለማለት። እሳት ኃያል ነው፣ መላእክት ኃያላን ናቸው ለማለት። እሳት ጠፈር ደፈር አይከለክለው፣ መላእክትም ፈቃደ ሥላሴ ካልከለከላቸው በስተቀር ዓለምን ያጠፋል። ነፋስ መግቢያ ቀዳዳ አያጣም። መላእክትም ረቂቃን ከመሆናቸው በላይ ቤት መስኮት አይፈልጉም። ወሀለፈ መልአክ
አንዱ መልአክ በአንዱ መልአክ ሰንጥቆ ማለፍ ይችላል። ለምን? ከእሳት ነፋስ ይረቃል፣ ከነፋስ ነፍስ ትረቃለች፣ ከነፍስ መላእክት ይረቃሉ፣ ከመላእክት ክብር ምስጋና ይግባው ሥላሴ ይረቃል። መላእክት ከነፋስ በላይ ይረቃሉ። ድቀታቸውን ለማስረዳት ኃያልነታቸውን ለማስረዳት የተገለጠ ጽንሰ ሐሳብ ወይ ትምህርት እንጂ ተፈጥሯቸውን የሚያረጋግጥ አይደለም። የመላእክት ተፈጥሮ እምኀበ አልቦ እንደሆነ መረዳት ከምንም ለይኩን ብርሃን ብርሃን ይሁን ብሎ እግዚአብሔር በተናገረ ጊዜ መላእክት ተገኝተዋል። የመላእክት ተፈጥሮ በእንዲህ ከሆነ የመላእክት ቁጥራቸው አይታወቅም። ተልእኳቸው የሚያውቁትም በንጽሐ ሥጋ ያሉት ናቸው። መላእክት መዝሙረኛው ዳዊት እንዲህ ብሎ ተናግሯል። ይሴብሕዎ ለስመ እግዚአብሔር እስመ ውእቱ ይቤ ወኮኑ ወውእቱ አዘዘው ተፈጥሮ ብሏል። እርሱ ብሏልና ሆኑም፣ እርሱም አዟልና ተፈጠሩም ይላል። ለይኩን ብርሃን ብርሃን ይሁን ባለ ጊዜ ነው መላእክት የተፈጠሩት ነው። በቤተ ክርስቲያናችን ትምህርት ለይኩን ብርሃን ባሉ ጊዜ መላእክት ተፈጠሩ እንላለን። በመጽሐፍ ቅዱስ ምናልባት በኦሪት ዘፍጥረት በዕለተ እሁድ መላእክት ተፈጠሩ የሚል ቃል በቃል ላታገኙ ትችላላችሁ። ግን የመላእክት ተፈጥሮ በመጀመሪያው እንደሆነ የቤተ ክርስቲያናችን መጽሐፈ ቀሌምንጦስ የሚባል አለ። እንዲህ በማለት ያስረዳል። ወቀዳሚት ዕለት ዘፈጠርኩ ዕለተ እሁድ ወበቀዳሚት ሰዓት በዕለተ እሁድ ፈጠርክዎ ለሰማይ ወለኩሎሙ መላእክት ወዘንተ ነገረ ይነገርክዎ ለሙሴ ብሎ ይናገራል። በአማርኛው መፍጠርን የጀመርኩባት ዕለት ዕለተ እሁድ ናት። ከዕለቱ በመጀመሪያው ሰዓት ሰማይን ፈጠርኩ መላእክትንም ሁሉ ፈጠርኩ ይላል መጽሐፈ ቀሌምንጦስ ምዕራፍ 6 ቁጥር 74 ላይ። መላእክትን ሲፈጥራቸው ጊዜ በ10 ከተማ አድርጎ በነገድ 100 አድርጎ በ10 አለቃ አድርጎ ነው የሾማቸው። ለምሳሌ በኢዮር የሚባለው የመላእክት ከተማ ላይ 4 ከተማ ከፍሏል። ለምሳሌ አሁን ያለንበት ሀገር በጠቅላላው ማን ይባላል? ኧረ ድምጻቸው ይሰማ። ነገሩ ለካ አልተስማማችሁም ገና። ይቅርታ አድርጉልኝ፣ ፈርታችሁ ነው። የሚያስማማችሁ ፈልጉ፣ ካልሆነ እኔ አይመለከተኝም። እኔ ግን አዲስ አበባ ልበልና አሁን ያለነው የት ነው? አዲስ አበባ። በውስጡ ግን ብዙ ክፍለ ከተማ አለ፣ ክፍላተ ከተማ አለ። በጣም ብዙ የካ አለ፣ አራዳ አለ፣ ቂርቆስ አለ፣ ጉለሌ አለ። ግን እነዚህ ሙሉ ክፍላተ ከተማ በውጭ ምን ብለን እንጠራለን? አዲስ። በግዕዝ አዲስ ጽጌሁ ማለት ነው። በቃ እንግዲህ ካልተስማማን መቼም በደንብ የሚሰማው ስለሌለ ዘሐዲስ ጽጌሁ እንላለን። አበባው አዲስ የሆነ ማለት ነው በግዕዙ። ኢዮር፣ ራማ፣ ኤረር የሚባሉትን ከተሞች ኢዮርን ለ4 ክፍለ ከተማ አድርጎ ራማና ኤረርን 3 ከተማ አድርጎ መላእክቱን ደግሞ በነገድ 100 አድርጎ አለቃቸውን 10 አድርጎ ነው ያስቀመጣቸው። ኢዮር ላይ ከላይኛው ክፍል የመጀመሪያውን ክፍል አጋዕዝት የሚባሉ የመላእክትን ስብስብ ነው ያኖረው። የመጀመሪያውን ክፍለ ከተማ ላይ ያ ከተማ የብርሃን ከተማ ነው። በቃል ተነግሮ በጆሮ ተሰምቶ በልብ ተመርምሮ እኛ እንደርስበትም። አጋዕዝት ስለሚባሉት ለመላእክት ስብስብ ቁጥራቸው ለማይታወቅ መላእክት አለቃቸው ሳጥናኤል አድርጎ ነው የሰጣቸው። በሁለተኛው ክፍል ላሉት ሱራፌል፣ ለነሱ ማለቃቸው ሱራፊ ብሎ፣ ለሶስተኛው ክፍል ሱራፌል ለሚባሉት ሰራዊተ መላእክት አለቃቸውን ሱራፊ አድርጎ፣ ለአራተኛው ክፍለ ከተማ የመላእክቱን ስብስብ ስማቸውን ኃይላት ብሎ አለቃቸው ሚካኤል አድርጎ በኢዮር ላይ አስቀምጧቸዋል። ከዛ ራማ፣ ኤረር 6 ከተሞችን ደግሞ ከፍሏቸዋል። ራማ ላይ ስንመለከት
በላይኛው ክፍል 40 የሚባሉ የመላእክት ነገድ አስቀመጠ። አለቃችሁ ገብርኤል ይሁን አላቸው። በራማ በታችኛው ክፍል ወይም ክፍለ ከተማ መናብርት የሚባሉ አለቆች መናብርት የሚባሉ ሰራዊተ መላእክትን አኑሮ አለቃቸውን ሩፋኤል ብሎ፣ ሶስተኛው ክፍለ ከተማ ስልጣናት የሚባሉ የመላእክት ነገድ ሰራዊተ መላእክት አኑሮ አለቃቸውን ሚካኤል ብሎ አስሯቸዋል። ስንት ሆነ? ስንት ሆነ? ከቅድሙ ጋር ስንት ከተማ ይቀረናል? 3 ከተማ ይቀረናል። ያው መቼስ በዘር በቡድን በፖለቲካ ስለተከፋፈሉ ስለ ሰዎች ከተማ ከማውራት ስለ መላእክት ከተሞች ማውራት አይሻልም? ይሻላል አይሻልም? ይሻላል። ኤረር ላይ በላይኛው ክፍለ ከተማ ያሉትን መኳንንት የሚባሉ ብዙ ሰራዊተ መላእክት አኑሮ አለቃቸውን ሰዳክያል ብሎ ነው ያኖርላቸው። በኤረር ሁለተኛው ክፍለ ከተማ ላይ ሊቃናት የሚባሉ መላእክት አኑሮ አለቃቸውን ሰላታኤል ወይም ሰላትኤል ወይም ሰላታኤል የሚባል መልአክ አለቃቸው አድርጓቸዋል። በመጨረሻ በኤረር በመጨረሻው ክፍለ ከተማ ደግሞ መላእክት ብሎ ሰይሞ ብዙ ሰራዊተ መላእክት የሆኑ አኑሮ አለቃቸውን አናንኤል ወይም አናንያል ወይም አናንኤል የሚባል መልአክ ሾሞላቸዋል። በዚሁ አጋጣሚ መላእክት ቁጥር የላቸውም ብያቸዋለሁ። እነዚህ ቁጥር የሌላቸውን መላእክት የሚመግቡ 7 ሊቃነ መላእክት ናቸው። ስንት አልኳችሁ? 7 ሊቃነ መላእክት ናቸው። ቁጥሩ ቅዱስ ሚካኤል ዋን ወልጅ መቼም የምታውቁት እንጂ ቅዱስ ሚካኤል አንድ አሐተ በሉ ወይ በግዕዝ ቅዱስ ሚካኤል፣ ቅዱስ ገብርኤል፣ ቅዱስ ሩፋኤል፣ ቅዱስ አፍኒን፣ ቅዱስ ኡራኤል፣ ቅዱስ ራጉኤል፣ ቅዱስ ሳቁኤል። ስንት ሆነ? 7 ሊቃነ መላእክት የሚባሉት እሊህ ናቸው። በረከታቸው ይደርብን። 10 ከተሞች የመላእክት 10 ከተሞች ዝም ብለው አይደለም እግዚአብሔር የሰራቸው። እግዚአብሔር አንድን ነገር ሲያደርግ ያለ ምክንያት አያደርግም። በሰማይ ስንት ክፍለ ከተማ አሉ? 10። በምድር ደግሞ በምድራዊት ኢየሩሳሌም በምንላት በቤተ ክርስቲያናችንም እንዲሁ 10 ማዕርጋት አሉ። በሰማይ 10 ክፍለ ከተማ አምሳል፣ በምድር በኢየሩሳሌም በምንላት በእግዚአብሔር ቤት በእግዚአብሔር ከተማ በእግዚአብሔር ሀገር በምንላት በቤተ ክርስቲያናችንም 10 ማዕርጋት አሉ። የነዚያ ምሳሌ ናቸው። ትቆጥራላችሁ። ሊቀ ጳጳስ አንድ ነው። ሊቀ ጳጳስ፣ ጳጳስ፣ ኤጲስቆጶስ፣ ቆሞስ፣ ቄስ፣ ዲያቆን፣ ንፍቀ ዲያቆን፣ አናጉንስጢስ፣ መዘምር፣ አጻዊ የሁት በር ዘጊ ማለት ነው። በሰማይ በ10 ከተማ ልክ በምድር ደግሞ በ10 ማዕርጋት የሚያገለግሉትን አገልጋዮቹን አስቀምጧል እግዚአብሔር። ይህን ያደረገ ለእርሱ ለእግዚአብሔር ክብር ምስጋና ይግባው። ሌላው የመላእክት ባህሪያቸው ምንድን ነው ስንል መላእክት አይራቡም፣ አይጠሙም፣ አያገቡም፣ አይወልዱም። ይህንንም ጌታችን መድኃኒታችን ኢየሱስ ክርስቶስ እንዲህ ብሎ ተናግረዋል። እመሰ ያሐዩ ሙታን እያወስቡ ወይተዋሰቡ አላ ከመላእክት እግዚአብሔር በሰማያት ይሞቱ። ሙታን በተነሱ ጊዜ አያገቡም፣ አይወልዱም፣ እንደ ሰማይ መላእክት ይኖራሉ ብሏል። አንዳንድ ሰዎች ባለማወቅ ወደ ዘፍጥረት ምዕራፍ 6 ላይ ያለውን ቃል የእግዚአብሔር ልጆች የሚለውን ለመላእክት ሰጥተው ይናገራሉ። እሱ ስህተት ነው። እኛ የማን ልጆች ነን? ዮሐንስ ወንጌል ምዕራፍ 1 ላይ ወለእለሰ ተወክፍዎ ወሀቦሙ ስልጣነ ወልደ እግዚአብሔር ይኩኑ ይላል። ለተቀበሉት የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው ይላል። የማን ልጆች የሆኑ ዘንድ? እኛ የእግዚአብሔር ልጆች ነን። የእግዚአብሔር ልጆች ተብለው የተገለጹት የሰው ልጆች እንጂ መላእክት አይደሉም። መላእክት አለመሆናቸው ዋናው እንዲያው ለሚገባው ሰው ቀላል ነገር መላእክት ስጋ አላቸው
ደም አላቸው፣ አጥንት አላቸው፣ ይበላሉ፣ ይጠጣሉ፣ ይያዛሉ፣ ይጨበጣሉ። እነዚህ ረቂቃን አካል ግዙፍ ከሆኑ አካላት ከሴቶች ጋር እንዴት ስጋዊ ስራ ሰሩ ተብሎ ይነገራል። ያ የሰው ልጆች ተብሎ የተነገረው የሴት ልጆች ናቸው። የእግዚአብሔር መላእክት የእግዚአብሔር ልጆች እንደየቦታው ትርጓሜ ይሰጠዋል። የሰው ልጅ መልአክ ሊባል ይችላል፣ አተረጓጎም አለው። የእግዚአብሔር ልጅ ሊባል ይችላል፣ የራሱ ትርጉም አለው ማለት ነው። የመላእክት አገልግሎታቸውን ስንመለከት እግዚአብሔርን ያመሰግናሉ። መጀመሪያ የመላእክት አገልግሎታቸው እግዚአብሔርን ማመስገን ነው። መጽሐፈ ኢሳይያስ ምዕራፍ 6 ላይ እንዲህ የሚል ቃል ታገኛላችሁ። ወለእሉ አርባዕቱ እንስሳሁ ለለ አሃዱ አሃዱ እምኔሆሙ በስድስቱ ክነፊሆሙ ወበእንተ ኩለንታሆሙ ምሉአን እሙንቱ አይንተ ወአልቦሙ ዕረፍት መዓልተ ወሌሊተ እንዘ ይብሉ ቅዱስ 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 እግዚአብሔር አምላከ አማልክት ዘሃሎ ወይሄሉ። መላእክት ምስጋናቸው ዕረፍት፣ ዕረፍታቸው ምስጋና፣ ምግባቸው ምስጋና፣ መጠጣቸው ምስጋና ሆኖላቸው ቀንም ማታም ያለ ዕረፍት የመጀመሪያ አገልግሎታቸው እግዚአብሔርን ማገልገል ነው፣ እግዚአብሔርን ማመስገን ነው። ይሄን በመጽሐፈ ኢሳይያስ ተመልክተነዋል። ተልኳቸውን አማላጅነታቸውን እንመለከትና ትምህርታችንን ልጠቅልል።